ባለፈው ተከታይ ድራማ ላይ ስንመለከት የነበረው እንግዲህ ብሌን ወደ ዳግም ቤት ሄዳ እንግዲህ ቃል ጓደኛው እንድትሆን እየጠየቀችው ባለ ሰዓት ነው ድራማው ያለቀው። አሁን ደግሞ ድራማው ይዞልን የመጣው እንግዲህ ብሌን ዳግምን በጣም እየለመነችው ነው ያለችው። አብራችሁ መሆን ይኖርባችኋል፣ አብራችሁ ለጊዜ ጓደኛ መሆን ይኖርባችኋል እያለች እየለመነች ነው እየተመለከትናት ያለው ማለት ነው። ምክንያቱም ለምንስ እሱ እንደዚህ እንደምትለው ግራ ቢገባውም እንግዲህ እሱም በበኩሉ ጠይቋት ነበረ ማለት ነው። ለምንስ እንደዚህ አይነት ነገር ትጠይቅኛለሽ? ከእሷ ጋር ለመሆን አንቺ ለምንስ ፈቃደኛ ሆንሽ? ከአንቺ ጋር ያለው ግንኙነት እና የኔ ግንኙነት ቃል እንግዲህ የሁለታችንን ግንኙነት ቃል ስለኔና ስለአንቺ ምን ያገናኛታል በማለት እየጠየቃት ነበረ ማለት ነው። በዚህ ወቅት እንግዲህ ብሌን ያው የተሰማትን ነገር እየነገረችው ነበረ ማለት ነው። ምክንያቱም እኔ ወላጅ እናቴን ማግኘት እፈልጋለሁ። ስለዚህ ወላጅ እናቴን የማገኛት ደግሞ በሁለታችሁ አብራችሁ ከሆናችሁ በኋላ እንግዲህ አንተ ደግሞ በሆነ ዘዴ አድርገህ ታጣራልኝና ማን እንደሆነች ትነግረኛለች እያለች ነው እየነገረችው ያለችው። ለምንስ እንደዚህ ለምን ልታረጊ ቻልሽ? በማለት እንግዲህ ድጋሚ ቢጠይቃትም ቃል እንግዲህ የወላጅ እናቴን ታውቃለች። ምክንያቱም ከዚህ በፊት ያው ጓደኛዋ የቃል ጓደኛ ሄለን ያው ለቤቲ ለሄለን ለብሌን ልትነግራት ስትል እንግዲህ ያው ብሌን ያከሸፈችው እንደሆነ አይተን ነበረ። አሁን ላይ እንግዲህ ያው ከኋላው ሁና በባለፈው ሳምንት እንደሰማ ነው ከኋላውና ማን ለምንስ እንደሆነ ስትነግራት ለቃል ሰምታ ነበረ። በዚህ ወቅት እንግዲህ ያው አሁን ላይ ተረድታለች ማለት ነው። ለዛ ነው ዳግምን እየጠየቀችው ያለችው ማለት ነው። ምክንያቱም ሁለታችሁ ግንኙነት ካላችሁ እኔ እናቴን ማቀፍ እችላለሁ። እናቴን አፍቃኛለች። እናቴ በጣም ነው የናፈቀችኝ። እርግጥ እናት አለችኝ፣ ያው ያሳደገቻትን እናት ወይዘሮ ገነት እናት አለችኝ። ግን አብራኬ እናት ደግሞ ግዴታ ታስፈልገኛለች እያለች ነው እየተናገረች በተሰማ ሁኔታ እየተናገረች ያለችው ለዳግም ማለት ነው። ዳግም በበኩሉ እንግዲህ የብሌን ሁኔታ በጣም ነው ግራ እየገባው እና በጣም ነው እየተገረመ ያለው ማለት ነው። ምክንያቱም ብሌን እንደዚህ ሁና ስለማያውቃት ከዚህ በፊት አሁን ላይ ስሜታዊ ሁና እንግዲህ ከዚህ በፊትም እንደዚህ በነባይሉ የተነሳ ተሸርቦባት እናትሽ ተገኝታለች በማለት እንግዲህ ጥሩ ስሜት ውስጥ ገብታ ነበረ። አሁን ትክክለኛ ሆኖ ጊዜው ደርሶ እናቷ ማን እንደሆነች ለማወቅ ጊዜው ብሩ የሆነበት ቀን ነው እየመጣላት ያለው ለብሌን ማለት ነው። አሁን ላይ እንግዲህ ብሌን በበኩሏ የሆነ ስሜት ተሰምቷታል። እናቷ አጠገብ እንዳለች እና ያው ቴቴ ብላስ በሰራተኝነት የገባችው ለቃሌ ይቅርታ የገባችው ቤት እንግዲህ እናቷ እቴቴ እንደሆነች ነው ውስጧ ሰላም ማለት ነው። ውስጧ እያመንና ውስጧ እየተሰማት ያለው ለምንስ ራሷን እየጠየቀችም ነበረ ብሌን ማለት ነው። ለምንስ እኔ እንደዚህ አይነት ስሜት ይሰማኛል? ለምንስ እሷን ውስጤ እናቴ እንደሆነች አሁን ላይ እየተሰማኝ ነው ያለው? ለምንስ እንደዚህ ራራላታለሁ? በማለት እንግዲህ ውስጧ በእነሱ አነጋገር እንግዲህ ያው ቃል የሰላም ልጅ እንዳልሆነች ስለሰማች እንግዲህ አሁን ላይ ውስጧም እንደነገራት ይህን ነገርም ስታይ ሰላም እናቷ እንደሆነች ውስጧን እያሰላሰለች ነው ያለችው። ሁሉም ነገር እየገባት ነው አሁን ላይ ያለው ማለት ነው። ስለዚህ ነው ዳግም ጋር ሄዳ አንተና ቃል ግንኙነት እንዲኖራችሁ እፈልጋለሁ እያለች እየነገረችው ያለችው ማለት ነው። ዳግም በበኩሉ እንግዲህ የብሌን እንደዚህ መሆን መጨናነቁን በማየት እንግዲህ እንደዚህ እንድትሆኝ አልፈልግም፣ እኔ ሁለታችንም መካፈል ይኖርብናል፣ አንቺ ደግሞ የጨነቀሽን ነገር ለእኔ አካፊ በማለት እንግዲህ ሲጠይቃት ነበረ ማለት ነው። ሌላው የምንመለከተው እንግዲህ ቃል ነች ማለት ነው። ቃል እንግዲህ በአሁን ሳሌ ያው ሰላም ላይ የሰራችባትን ነገር እንግዲህ ለሷ የማይገባት ነገር ነው እያለች እየተጸጸተች ነው ያለችው እና ሰላም የዋነች አንዳንዴ ደግሞ እናቴ ብትሆን እያለች
ባይሉ ስትነግረው ነበረ። ባይሉ በበኩሉ ይህን ቃል ከሷ የማይጠብቀውን ነገር ስለሰማ እንግዲህ በጣም በመናደድ እንዴ ምንድን ያልሽኝ? እንደዚህ አይነት ነገር ከአንቺ አፍ የወጣው ወይ እንዴ በማለት ሲናገራት ነበረ ማለት ነው። በዚህ ወቅት እንግዲህ አንቺ ከዚህ በፊት የሰራሽው በሰላም ላይ ያደረግሽው ግፍ ረሳሽው እንዴ ማለት ነው። ስለዚህ ይህንን ነገር እያለ በዚህና በዚህ መንሸራታት አይገባሽም። ስለዚህ ይህንን የያሹን አላማ ቀጥ አድርገሽ መያዝና መወጠር ይኖርብሻል እያላት ነው ያለው ማለት ነው። እንግዲህ አሁን ላይ ቃል ያው የምትሰራቸውና ከዚህ በፊት ያደረገቻቸውን ነገር አሁንም ወደፊት የምትሰራውን ነገር እንግዲህ እየጸጸታት ነው ያለው። በዛ ላይ ደግሞ ነገሩን ለማድረግ እንግዲህ ፍላጎት የላትም። በሰላም ላይ ዳግም እንደዚህ አይነት ነገር ለመፈጸም ምንም ነገር ፍላጎት የላትም ማለት ነው። የምንመለከተው እንግዲህ ዳግምን ነው ማለት ነው። ዳግም አሁን ላይ እንግዲህ ብሌን የምትለውና የምትለምነው ነገር በፍጹም የማይሆን ነገር ነው እያላት ያለው ማለት ነው። ብሌን በበኩሉ በጣም እየገፋፋችሁና እያስጨናነቀችው ነው ያለችው። አንተና ቃል ለጊዜውም ቢሆን ጓደኝነት መቀጠል ይኖርባችኋል ብላ እያስጨናነቀችውና እየገፋፋችው ነው ያለችው። በዚህ ወቅት ዳግም እንግዲህ የምትለው ነገር እንግዲህ በኋላ ጊዜ ምን አይነት መዘዝ ይዞ እንደሚመጣው ውስጡ ስላመነ እንግዲህ ይሄ ነገር በፍጹም አይሆንም እያለ ነው ያለው ማለት ነው። ብሌን በበኩሏ እንግዲህ ይህን ነገር አርግልኝ እያለች እየተማጸነች ነው ያለችው። አንተና እሷ ጓደኝነት ከሆናችሁ ከዚህ በፊት እንግዲህ እናት ያልሆነችውን ሴት አምጥተው እናቷ አይደለችም ብላ እንደተናገረች አሁንም ልትናገር ትችላለች። ስለዚህ አሁን ላይ ይህንን ነገር አርግልኝ እያለች እየተማጸነች ነው ያለችው ማለት ነው። እንግዲህ ያው ስትገፋፋው አሁን ላይ እዚህ ላይ ክፍተት እንደሚፈጠር ነው ያው ዳግም እየተረዳ ያለው ማለት ነው። እንግዲህ ብሌን እየገፋፋችው ነው ያለችው። ወደፊት ደግሞ ሁለቱ ግንኙነታቸው ምንና ምን ይዞ እንደሚመጣ ምን እንደሚያስከትል ደግሞ አብረን የምናየው ይሆናል። አሁን ላይ ግን ብሌን ወደ ቃል እየገፋፋችው ነው ያለችው። ምክንያቱም ብሌንም ሌላ ነገር አስባ ሳይሆን እናቷን ለማግኘት ስትል እንግዲህ ዳግምን ከቃል ጋር ግንኙነት እንዲኖራቸው እያደረገች ነው ያለችው ማለት ነው። ቃላው እንግዲህ አሁን ላይ የምታደርገው ነገር ፊቷን እንግዲህ በሳሚ ላይ አዙራለች ማለት ነው። እንግዲህ ሳሚ ያው ቃልን እንደመታት አይተን ነበረ። አሁን ላይ ደግሞ እኔ ላይ እጅን ዘረጋ። ስለዚህ ፋይሎቹ በሙሉ እኔ ጋ ነው ያሉት። ይህንን ደግሞ ስለዚህ ስለምታኝና ከማን ጋር እንደተሳፈክ ብታቅ ኑሮ እንደዚህ አታረግም ብላ እንግዲህ ያው ፋይል ለሌላ ሰው አሳልፋ ልትሰጠን እንዳለች ተመልክተናል ማለት ነው። እንግዲህ አሁን ላይ እሷን በበኩሏ እስር ቤት ያው ከባድ ቦታ እንዲታሰርና ዋጋውን እንዲያገኝ እንግዲህ በስልክ ስታወራ ተመልክተን ነበረ ማለት ነው። ብሌን አሁን ላይ እንግዲህ ያሳደገች እናት ቤት ሂዳ ነበረ እየተመለከትናት። በዚህ ወቅት እንግዲህ ወይዘሮ ገነት ያሳደገቻት ያው ትንሽ ቅሬታ ፊቷ ላይ ይታይ ነበረ ማለት ነው። በዚህ ወቅት እንግዲህ ብሌን ያው እናቷን እንደበደለች ያሳደገቻት እናቷን እንደበደለች እየተሰማት ነው ያለው። በዚህ ወቅት እንግዲህ ወይዘሮ ገነት ለምንስ ዳግም ጋር ስትጠይ ከኔ ለምን ትርቂያለሽ? ለምን ስራክሽ? ልጇ አይደለሁም ብለሽ ነው አይደለ? እኔ ከምንም በላይ የምወድሽ ልጄ ነሽ። ከማንም አስበልጪ፣ ከሁለቱ ልጆቼ አስበልጪ ምረጥ ብባል አንቺን ነው የምመርጠው እያለች እየተናገረቻት ነው ያለችው። ብሌን በበኩሏ እንግዲህ ያሳደገቻት እናት እንዲህ መሆን በጣም ስለተሰማት እንግዲህ ይቅርታ ሁለተኛ አይለመደኝም በማለት የተሰማትን ነገር በመሳም እየገለጠችላት ነበር የተመለከት ነው ማለት ነው። እንግዲህ እዚህ ጋር በቃልና በዳግም አጋጣሚው ተመቻችቶለት ዳግም እንግዲህ ብሌን አርግ ባለችው ምክንያት እንግዲህ
ቃል አሟት የጨጓራ መድኃኒት አሟት በር ላይ እንደተቀመጠች እንግዲህ ይሄ ነገር ለሱ ጥሩ እድል ይዞለት ስለመጣ እሷን በማየት ምን ሆነሽ ነው እንደዚህ ሆንሹ በማለት እሷ ጋር በመቅረብ ያው ወተት አምጥቶላት እንዲሻላት አድርጎ ነበረ። በዚህ ወቅት እንግዲህ ያው እሱ ያልፈለገውን ነገር ተናግሮ ቃል እንግዲህ እሱ ይወደኛል እንዴ እስከምትል ውስጧን እስከምታሳምን ድረስ ነው የተፈጠረው ነገሩ ማለት ነው። በዚህ ሰዓት ከኋላቸው ሰላም አብሮ ተቃቅፎ ባሉበት ሰዓት እንግዲህ ከኋላቸው አይታ ነበረ ማለት ነው። ሰላም እንግዲህ ያው የገመተችው ነገር ዳግም በብሌንና በቃል ያው የሚያሾፍና የሚጫወትባቸው መስሎት እንግዲህ ምንም ነገር ስለ አልተረዳች ለእሷ ተብሎ የሚከፈል ዋጋ እንደሆነ ምንም ነገር ስለማታውቃውን ላይ እንግዲህ ዋጋውን እሰጠዋለሁ፣ ለምንስ እንደዚህ ያደርጋል፣ አሁንስ ዝም አልለውም በማለት እየዛተች ነው ያለችው። ሌላው የምንመለከተው እንግዲህ የወይዘሮ ገነት ጎረቤት የሆነችው ሴትዮ እንግዲህ ገነት ቤት ተከስታ ነበረ ማለት ነው። በዚህ ወቅት እንግዲህ ያው ብሌን ሁሉም በተሰበሰቡበት ብሌን ዳግም እና ወይዘሮ ገነት ተሰብስበው እየተጫወቱበት ባሉበት ሰዓት ያው እንደ ልማዷ ወሬ ለቃቅማለሁ ብላ በምትመጣበት ሰዓት እንግዲህ ዳግም ቤት ውስጥ እያለ አግኝቷት ነበረ ማለት ነው። በዚህ ወቅት እንግዲህ የምትሰራውን ስራና የምታደርገውን ነገር እንግዲህ ለቤተሰቡ አሳውቆ ነበረ ማለት ነው። ያው ይህንን ነገር ያው ወይዘሮ ገነት ለእሷ እየተከራከረች የገዛ ልጇን በጥፊ ሁሉ እየመታችው ነበረ ማለት ነው። እንግዲህ ዳግም ያው አውጥቶ የምታደርገውን ነገር ቢናገር ወይዘሮ ገነት የተናገረው ነገር ዱብዳው ስለሆነባት ፌንት ነቅላለች ማለት ነው። እንግዲያውስ ዛሬ ትልቅ ነገር ደስ የሚል ነገር ብርሃን ያየን ይመስላል ማለት ነው። እንግዲህ ሰላም የገዛ ልጅ ተብላ የመጣችው ሐሰተኛ ልጅ የእሷ ልጅ እንዳልሆነች ሳሚ ደውሎ ያው ባይሉ ጋር ደውሎ ባለ ሰዓት እንግዲህ አጋጣሚ ሆኖ እንግዲህ ሰላም የእሷን ስልክ በማንሳት ያው ቃል የእሷ ልጅ እንዳልሆነች ይሄን ነገር ደግሞ እኔ ላይ አደጋ አደርሳለሁ ብለህ ካሰብክ እንግዲህ ለሰላም እንደዚህ ብዬ እናገራለሁ እና ጉድን አወጣለሁ በእኔ ላይ ምንም ነገር እንዳትፈጽም በማለት በሚል ሰዓት እንግዲህ ያነሳው ስልክ ባይሉ ሳይሆን ሰላም መሆኑን እንግዲህ ሰላም በዚህ ሰዓት በምትሰማበት ሰዓት እንግዲህ ድንጋጤና ትልቅ ነገር ነው ዱብዳ የደረሰባት ለእሷ። እዚህ ጋ ግን ትልቅ ነገር ነው ይዞ የመጣው አንድም ለብሌን አንድም ደግሞ ለሰላም ትልቅ ነገር ይዞላቸው ነው እየመጣው ማለት ነው። እዚህ ጋር የባይሉ ማንነትና የባይሉ ምንነት እየከሸፈበት የመጣ ነገር ነው። እንግዲህ አሁን ላይ ሁሉም በእነሱ ላይ የሚያሴሩትን ሴራ እንግዲህ እየተጋለጠባቸው ነው ያለው ማለት ነው። እንግዲህ እሱ ሰላም ያው ሳሚ በደወለ ሰዓት እንግዲህ የሰማችውን ነገር ማመን ስላቃታት ምንድን ነው ያልከኝ ብላ በምትልበት ሰዓት እንግዲህ ሳሚ ያው ሰላም አንስታ ሰላም እንደሰማች ስላወቀ ያው ከአሁኑ ወዲያ ምን ይመጣል እንግዲህ ማወቅ ይኖርባታል ብሎ ሲደውል ነው የተመለከት ነው። እንግዲህ በሚቀጥለው ደግሞ ምን እንደተሰማትና ምን እንዳወቀች ቤት ውስጥ ደግሞ ምን እንደሚፈጠር እናያለን ማለት ነው።